እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የተወደዳችሁ ተመልካቾቻችን ዛሬ ይዘንላችሁ የቀረብነው ከባለፈው የቀጠለውን ሙግት ዘተሐድሶ የተሰኘውን መርሃ ግብራችን ነው። ባለፈው መርሃ ግብራችን ላይ ጊዮርጊስ ማን ነው? አስማተኛ ነው? ሰማዕት ነው? ማን ነው እሱ የሚለውን ነገር ስንነጋገር ቆይተናል። መጽሐፈ ቱላዳን የተባለው በቤተክርስቲያኗ በኩል ያለ መጽሐፍ ስለሆነ እሱ ነው አስማተኛ ያለው፣ እኛ አይደለንም። ስለዚህ ህዝቡ ያን ተመልክቶ ሰማዕት ነው ወይስ አስማተኛ ነው የሚለውን ከባለፈው ትምህርት እየተመለከተ ፍርዱን እንዲሰጥ እንወዳለን። ዛሬ ደግሞ ከዛ የቀጠለውን ማህተውን ጀምረን በጊዮርጊስ ክብረ በዓል ውስጥ ያሉትን አልፎ አልፎ ጥሩ ነገሮች የሆኑትን ጥሩ ናቸው፣ መጥፎ የሆኑትን ደግሞ ይታረሙ የሚል ነገር እያጸደቅንም እያረምንም ነው የምንቀጥለው ማለት ነው። እስኪ ማህተውን ደግሞ እርሶ ይበሉልኝና እንቀጥላለን። ወረደ እግዚእነ ሀበ ቅዱስ ጊዮርጊስ ወይቤሎ ተስእምንዋምከ ዘዚአየሃራ መስተጋድል ወተንሥኦ እሙታን ዲገኖሙ ለሃራ ወርዮሙ ሃራ ከመ ተንሥአ እሙታን ጸርሁ ወከልሁ ሰብሑ እንዘ ይብሉ ሀበነ ማእተቦ ለክርስቶስ ወአጥምቀነ በስመ አብ ወወልድ ወመንፈስ ቅዱስ ወጸጋወሙ ጥምቀተ። የሚገርም ነው። እንግዲህ ወደ አማርኛ ሲቀየር ከታምረ ኢየሱስ ነው ሐሳቡ ያለው። እንግዲህ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። የኢየሱስ ታምር ነው ማለት ነው። አዎ ትክክል። በዚያን ጊዜ የድውያኖስ ጭፍሮች ደብረ ይድራስ በተባለ ተራራ ላይ የቅዱስ ጊዮርጊስን የተቃጠለውን የሥጋውን አመድ በነፋስ ካዘሩ በኋላ ጌታ ኢየሱስ ክርስቶስ ቅዱሱን ሰማዕት ከሙታን ባስነሳው ጊዜ ቅዱስ ጊዮርጊስ ወደ ጭፍሮች እየሮጠ ወንድሞቼ ቆዩ፣ ከእናንተ ጋር ወደ ነገስታቱ ለመሄድ እፈልጋለሁ እያለ መጣራት ጀመረ። ጭፍሮቹም ድል አድራጊው የእግዚአብሔር አገልጋይ ቅዱስ ጊዮርጊስን እየሮጠ ሲከተላቸው በተመለከቱ ጊዜ ቆመው ጠበቁት። በደረሰም ጊዜ አሁን ሥጋህን አቃጥለን በተጠረበ ከበሮ አድርገን ወደ ተራራ ወስደን ለነፋስ ሰጥተንህ በትነንህ አልነበረምን? አንተ ከየት መጣህ ብለው ጠየቁት። ቅዱስ ጊዮርጊስም ፍግግ ብሎ እናንተማ በትናችሁኝ ነበረ፣ አምላኬ ግን አስነሳኝ አላቸው። ጭፍሮቹም እሱ መሆኑን ባወቁ ጊዜ ደነገጡ። ስለ ቅዱስ ስሙም አመድ የሆነው በነፋስ የተበተኑትን ሰዎች አንስቶ እንደገና በሕይወት እንዲኖሩ ያደረገ ኢየሱስ ክርስቶስ ገናና አምላክ ነው እያሉ አደነቁ። ከዚያም ለቅዱስ ጊዮርጊስ ሰገዱና የእግዚአብሔር አገልጋይ ሆይ ሰውነታችንን እንራራለን፣ የእግዚአብሔር አገልጋዮች ታደርገን ዘንድ እንለምንሃለን፣ እንማልድሃለን በማለት ሰገዱለት። ተራዳዊ ጊዮርጊስም በኢየሱስ ክርስቶስ አሳመናቸው፣ ሥርዓተ ጥምቀትም ፈጸመላቸው። ከእርሱም ጋር እኛ የኢየሱስ ክርስቶስ ባሮች ነን፣ በሰማይም በምድርም የእኛንና የአገልጋዩን ጊዮርጊስን ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም በማለት በታላቅ ቃል እየጮሁ ወደ ነገስታቱ መጡ ይላል። እንግዲህ ታሪኩ ሲታይ እንደዚህ ነው። መርጌታ ኤርሚያስ ካለው ጋር ከሳምንቱ ይሄ ተቃራኒ ነው። ባለፈው ዋአዋይወሙ በነበልባል ነው። እዚህ ጋር ግን ዋአዋይወሙ አይልም። ማህተው የሚለው በጥሩ ሁኔታ ባለፈው ካልነው ጋራ የሚጠጣ አንድ ሰማዕት ሊያደርገው የሚገባውን ነገር እንዳደረገ ነው የምናየው። በዕዝራ ተራራ ላይ በትነውታል። ኢየሱስ ክርስቶስ አስነሳው ነው የሚለው። እዚህም በጣም ጥሩ ነው ማለት ነው። ክርስቶስ ሙታን የሚያስነሳ ለሙታን ሕይወትን የሚሰጥ
አምላክ እንደሆነ እናምናለን። ከተመለሰ በኋላ ማንን ነው የገለጠላቸው? ክርስቶስን ነው የገለጠላቸው። ስለዚህ ተቃርኖ ሆነ ማለት ነው። ባለፈው ሳምንት ላይ ወአዋዮሙ በነበልባል በእሳት አቃጠላቸው ይላል። እዚህ ጋር ግን ደግሞ ምንድን ነው የሚለው? እዚህ ጋር ደግሞ አጠመቃቸው፣ አስተማራቸው፣ የክርስቶስ ደቀ መዛሙርት አደረጋቸው ነው የሚለው። ወጸጎሙ ጥምቀተ አጠመቃቸው ነው። ይሄ አሁን በክርስቶስ ማለት ወይም ጥምቀትን ሰጣቸው ነው አይደል ይላል። ስለዚህ የክርስቶስ ደቀ መዛሙርት ይሄ ነው የሰማዕትነት ኳሊቲ ማለት ነው። ስለዚህ መጽሐፈ ቱላዳን ላይ ያለው ሰባ ነገስታትን በአስማት ገሏል የሚለው ከመሃቱ ምንድነው ማለት ነው? ተቃራኒ ነው። አንድ ምልጣኑ ምንድነው ማለት ነው? ተቃራኒ ነው ማለት ነው። መሃቱና ምልጣኑ የሚስማማ ትምህርት ሆኖ ያላገኘሁትም ማለት ነው። እዛው ክብረ በዓሉ ላይ እኮ ነው ያለ። ክብረ በዓሉ ላይ መግቢያው መሃቱ ነው። አንገርጋሪው ወይም ምልጣን የሚባለው ደግሞ መሃል ላይ ወንጌል ተሰብኮ ምስባክ ተሰብኮ ወንጌል ተሰብኮ ካለቀ በኋላ ወደ ስመላለም ሲሄዱ የሚሉት ነው። አንድ ክብረ በዓል ላይ በዋዜማው የተባለውና ቀትር ላይ የሚባለው ሁለቱ በተቃራኒ የተቀመጠው አንድ ቦታ ላይ ማለት ነው። ስለዚህ ምናልባትም የሚሉትን ካላወቁ የሆነ ፕሮግራም ላይ ባለፈው ሊቀ ጉባኤ የተናገሩት ነገር ነበረ። ይኬልሁ ወይ ጸርሁ እንዘ ያምሩ የሚል ወይ ያምሩ ክላሆሙ። ስለዚህ የሚናገሩትን አያውቁም ግን ዝም ብለው ይጮሃሉ የሚለው የሊቃውንቱ ትችትም እዚህ ጋር ይመጣል። ምን እንደሚል ሳያውቁ ፓራዶክስ የሆነ ነገር በተቃራኒ የሆነ ነገር ይዘው ዜማው ስለተመቸ ብቻ አቋቋሙን ስላወቁት ብቻ ዋዜማው ላይ ሌላ ወይም ይሄ ማህቱ ላይ ሌላ ምልጣኑ ላይ ሌላ ጊዮርጊስን ሁለት መልክ ነው የሰጡት። እንግዲህ ከማህቱ አንፃር ነው አሁን ያየ ነው። ከማህቱ አንፃር ጥሩ ነው ሰማዕት የሚያስብል እግዚአብሔር የተገለጠለት እንደሆነ አይተናል። ግን ባለፈው ሳምንት ያልነው ማህቱ ስንል ዛሬ የሚሰሙ ሰዎች ይሄ መጽሐፈ ቱላዳን የሚባለው መጽሐፍ የጠንቋዮች መጽሐፍ በጊዮርጊስ ስም የተዘጋጀ መጽሐፍ ነው። ስለዚህ ጠቆም ለማድረግ ያህል ዛሬ የሚመለከቱ ሰዎች ምን የሚል አግኝተናል? ወአንተ ሂ ቅዱስ ጊዮርጊስ ባህለ እሉ አስማት ከመደምሰስኮሙ ለሰባ ነገሥት በቅድመ ድዱያኖስ ግዩር ከማሁ ደምስሶሙ ለጸሬ ወለጸላይቴ ግቧአነ እኩይ ምክር ሊተለ ገብርከ ገብረ ሥላሴ ወይ ገብረ ማርያም ተብሎ ይደገማል ብለን የዛሬ ሳምንት አይተናል። ማህቱና በጊዮርጊስም የተደረሰው ይሄ ቱላዳን የተባለው መጽሐፍ የአስማተኛ መጽሐፍ ነው እናገኘዋልና ይህን ለመጠቆም ነው። እንደገና አንገርጋሪውም ላይ የተባለው ደግሞ ከማህቱ የተለየ ነው የሚል ነው። ብቻውን አይደለም ያለው። ይሄ ምናልባት ይሄኛውን መጽሐፍ ብቻ ማለታችን እንዳይመስላቸው ይሄ ተቃርኖ ከቱላዳን መጽሐፍ ጋር ብቻ ሳይሆን ማህቱ እየተቃረነው እዛው ክብረ በዓሉ ውስጥ ካለው ከአንገርጋሪው ጋር ጭምር ነው። ወደፊት ምን መጣባቸዋለን ከመልኮቹ ጋርም ከዚቆቹ ጋር የሚቃረን ነገር አለው። ስለዚህ ይሄኛው መጽሐፍ በሊቃውንቱ እጅ በካህናቱ እጅ ቢገኝም በተጨማሪ ማህሌቱ ላይ የማህሌቱ ላይ አይጸነጸልም። ማህሌቱ ላይ የሚጸነጸለው ይሄ የክብረ በዓሉ ውስጥ ያለው ነው፣ አንገርጋሪው ነው። ጸለየ ጊዮርጊስ ወአዋዮሙ በነበልባል የሚለው ነው። ስለዚህ ማህቱ ጋራ በፍጹም አይስማማም። ሁለት ተቃራኒ መልእክትን የያዘ ክብረ በዓል ነው። ከዚህ የተነሳ ነው ባለፈው መርሃ ግብራችን ላይ ጊዮርጊስ ሰማዕት ወይስ አስማተኛ፣ ነፍሰ ገዳይ ወይስ የሚሞት ብለን ስንነጋገር የነበረው ማለት ነው። እዚህ ማህቱ ላይ ግን በጣም የሚገርም ነገር የተመለከቱት አንድ ሰማዕት ማድረግ ያለበትን ነገር አይተንበታል። ሰማዕት ማለት ምስክር ነው ብለናል። ስለ ክርስቶስ ኢየሱስ የሚመሰክር ነው ብለናል። ስለዚህ በክርስቶስ ኢየሱስ እንዲያምኑ መስክሯል ማለት ነው። ስለዚህ ዛሬ ላይ ያሉ ካህናት ስለ ሰማዕቱ መተረክ ብቻ ሳይሆን ምን ማድረግ ይጠበቅባቸዋል? እዚህ ላይ ነው መርጌታ ሙሴ ምጋብዝህ። የዛሬ ካህናት ዛሬ ላይ ያሉ ቱላዳንን ከመያዝ ይልቅ ዋዋዩን በነበልባል ከማለት ይልቅ ማህቱ ላይ ያለውን ሐሳብ ይዘው እንደ ጊዮርጊስ ምን ማድረግ ይጠበቅባቸዋል? የካህናት አገልግሎት ምንድን ነው? እዚህ ላይ የእግዚአብሔር ስም ብሩክ ይሁን። እንግዲህ ማህቱ ጥሩ ስለሆነ እኛ ተሐድሶ አገልጋዮች እንደመሆናችን መጠን ሁሉም ዘር መጥፎ ነው፣ ሁሉም ዘር ጥሩ ነው አንልም። ጥሩ የሆነውን ጥሩ ነው ብለን ነው የምንቀበለው። ስለዚህ የሚያዝያ ጊዮርጊስ የሚባለው ማህቱ ክርስቶስን አጉልቶ የሚያሳይ የክርስቶስን ሕይወት ሰጭነትን የሚያሳይ እንደተባለው ጊዮርጊስ ሰማዕት ከሆነ የጊዮርጊስን አጽም አቃጥሎ አመድ አድርገው የበተኑት እሱን የሰበሰበ
ሕይወትን የሰጠው ነው ተብሎ ከታመነ አሁንም ሕይወትን የሚሰጥ ማን ነው ማለት ነው? ክርስቶስ ነው ማለት ነው። ስለዚህ ይሄኛውን ገድል ነው ይሄኛውን መጽሐፍ ቅዱሳዊ የሆነውን አስተምሮ ነው ከጊዮርጊስ መማር ያለብን። ጊዮርጊስ ሰማዕት ከሆነ ይሄ ትክክል ነው። አሁን እንደ ጊዮርጊስ ማንን መስበክ አለብን ነው? ጊዮርጊስ ህየንተ ክርስቶስ ስለ ክርስቶስ መስዋዕት ከተቀበለ ወትከውኑ ጽሎአነ በስሜ በሁሉ የተጠላችሁ ትሆናላችሁ ካለ ኢየሱስ ጊዮርጊስ በክርስቶስ ምክንያት ስለ ክርስቶስ ወንጌል ምክንያት በዱድያኖስ ፊት መከራን ከተቀበለ የዛሬ ካህናቶችስ በማን ስም ነው መከራ የምትቀበሉት ነው? ጸናጽልና መቋሚያ ዝማሜ ብቻ ሆናችሁ እንዳትቀሩ ስለ ክርስቶስ የሚናገር አንደበት ስለ ክርስቶስ የሚመሰክር ሕይወት ሊኖራችሁ ያስፈልጋል። ስለዚህ ማህተቡ የሚያሳየን የት ነው? ሰዎችን ወደ ክርስቶስ ያመጣል። ሰዎችን ከክርስቶስ ጋር ሲያስተዋውቅ ነው ጊዮርጊስ ነው። የዛሬ ካህናቶች እንደ ጊዮርጊስ ሰዎችን የሚያስተዋውቁ ሳይሆኑ ጸናጽል የሚጸነጽሉ የሚያመረግዱ የሚዘምሙ ናቸው። ሁልጊዜ በየዓመቱ መዘመም ሕይወት አያስመጣም፣ ሕይወት አያመጣም። ሕይወት የሚያመጣ ማንን መስበክ ነው? ክርስቶስን መስበክ ነው። ስለዚህ ማህተቡ ጥሩ ነው ማህተቡ ሕይወትን የሚሰጥ ክርስቶስ ነው። ትክክል ነው። በመጨረሻው ዓለም እኮ ክርስቶስ ሲመጣ ምድር ሙታኖቿን ትላለች፣ ትሰጣለች። አሁንም ሕይወትን የሚሰጥ ማን ነው? ክርስቶስ ነው። እኔ ማህተቡ በጣም ጥሩ ነው። ካህናቶች ግን ምኖች አይደሉም። ማህተቡን ይጸነጽላሉ፣ ያመረግዳሉ፣ ይዘምማሉ ልበለው እንጂ አይደለ አይሰብኩትም። ጊዮርጊስ ተነሳ፣ ጊዮርጊስ እንዲህ አደረገ ብቻ ብለው ዘክረው ይሄዳሉ። ይማረን ነው ይሳለን ነው ይቀበል ነው ይተማጸነ ብለው ይሄዳሉ። እንደሱ አይደለም። ጊዮርጊስ እኮ የመጣውን ሕዝብ ወደ ኢየሱስ ነው ያመጣው ካለን እኛስ ወንህነሰ ንሰብክ ክርስቶስ አዘ ተሰቅለ ከመማህቶ ጊዮርጊስ ልበለው እንደ ጊዮርጊስ ማህቱ እንግዲህ ድርሰቱ ጥሩ ነው ማለት ነው። ይሄ ድርሰት ጊዮርጊስ አደረገውም አላደረገውም ሌላው የምናገረው ጊዮርጊስ አደረገውም አላደረገውም ተሰበሰበም አልተሰበሰበም አመድ ሆኖ መሰከረም አልመሰከረም ማህተቡ ግን ጥሩ ነው። ጊዮርጊስ ቢገባበትም ባይገባበትም ክርስቶስ ለሙታን ሕይወትን ይሰጣል። እኛ እየተነጋገርን ያለው ስለ ክብረ በዓሉ ነው። ክብረ በዓሉ ውስጥ ስላለው ስለ ማህተቡ ነው እንጂ ስለ ጊዮርጊስ ትክክለኛ መሆን አለመሆን ጉዳይ አይደለም። የኛ እሱ ገና ብዙ ነገር ይጠይቃል። እሺ ወደ መርጌታ ኤርሚያስ ልሂድና እዚሁ ላይ ትንሽ ተጨማሪ ማህተቡ እንዳየነው ሰዎችን የገኑ ላራ ሩጠው ተከተሉት በአብ በወልድ በመንፈስ ቅዱስ ማጠመቃቸው ነው የሚለው አይደል? ስለዚህ ጌታም 12ቱን ሐዋርያት ሲልክ